ይሻላል። ፕሮግራም የገባው የለም አሁን ላይ ወደ ኮር ጥምረት እናድርግ ብሎ የሰሩት አደረጃጀት አልነበረ ሊግባባ አልቻለም። አመራሩን በምታውቀው ልክ የየራሱን ህይወት መምራት ሆነ። አሁን እነዚህ ደግሞ የየራሳችንን ተገጥለን እንሰርታለን እንጂ ዘንድሮ አንደራጅም ከዚህ በኋላ አንፈልግም ብሎ በራሱ እያሄደ ነው ያለ እና ስለዚህ ሁለት ቡድን ነው ያለ ተገንጥሏል። ደብረ ማርቆስ ነው ጠቅላላ አለ የሚባል እኮ የተሻለ እናንተው ነበር እንደው በዚህ ልክ ነው ያለ። አሁን የእናንተም እኮ ተገንጥሏል እንደዚህ ሆኗል የሚል የስልክ ልውውጣቸው ነው። ቅድም የረሳሁት ማሲንጋ የኮሃ አግሪመንት መከበር አለበት። የፕሪቶሪያ ሰላም ስምምነት አለ እኮ ዛሬ ቀልደኛ በሉት። ፕሪቶሪያ ኮሃ አግሪመንት ማሲንጋ ፓርላማ ላይ አንተ የምታውቀው አብይ አህመድ አላውቀውም ፕሪቶሪያ ረስቼዋለሁ እያለ ፕሪቶሪያ የሶስት ሰው ነው ብሎ ሲናገር ዝም ብላ አድፍጣ አልነበረም አዲስ አበባ። ዛሬ ነው ስለ ኮሃ አግሪመንት ስለ ፕሪቶሪያ አግሪመንት የምትናገር መቀሌ ሄደ የለም። እንዲሁ ይሄ ሳጠቅሰው መሄድ አልነበረብኝም። ቅድም አሁን መጥቀሴ ጥሩ ነው። ኮሃ አግሪመንት አላቸው ቀልድ ነው። ኮሃ አግሪመንት ይናገር ከጌታቸው ጋር ይፈጽም ከጻድቃን ጋር ይፈጽም። ይሄ ባለፈው አሉላ ሰለሞን የነገረን አንድ ነገር ነበረ። ከሱ አንጻርም ማሲንጋን እንደዚህ ይበል ይገደል እንደዛ ብሎ ያለ ነው አንዱ ስታሊን። ዞሮ እኛ ጠንቃቆች ነው ያመንነው የወደድነው ብዙ ዋጋ የከፈልን ብዙ ነገር ያደረግንለት ሰው ነው ለኛ ነፃነት ሰራለሁ ብሎ የሱን የባርነት መታወቂያ ይዞ የቀጠለው። በየትኛውም ቦታ ላይ በራሳችን ያልወሰንበት ነገር በመጠቃቀም ያልጀመረ እውነት ነው ያለው። እናስተውል፣ ራሳችንን ጠብቅ፣ የኛ ተሳትፎ በመልካም ይገለጥ፣ ሀገር ትሻገር፣ ማንም ያበላሸው እኛ እናስተካክለዋለን እንበል። የሚሆነውም እርሱ ነው። የሚያሸንፈው እውነት ነው፣ ሰውነት ነው፣ ኢትዮጵያዊነት ነው። ከዚህ ውጪ የሆነ ምንም ትናንትና ህወሓት አምጥቶ የጫነብህ ህገ መንግስት ነው ብሎ ሲቀሰቅሱ የነበሩ ሰዎች ዛሬም መድረኩ ሲቀመጥ የሉ። ነገ ደግሞ ልብ አድርጉ ይሄ ህገ መንግስት አንተ አልመከርክበትም ብለው ለማቅራራት ይመጣሉ። ታዲያ ሰሚው ነው ችግሩ ወይስ የነሱ? እናስተውልና ዛሬ 4000 ሰዎች ከሌሎች ተጨማሪ ሰዎች ጋር ከ7000 በላይ ኢትዮጵያውያን በዚህ ታሪካዊ ዳይሜንሽን ላይ ተቀምጠው እየመከሩ እነርሱ የጻፉት ህግ ይሆናል። ማንም ያቅራራ በዚህ ህግ ይገዛል። ኢትዮጵያ በዚህ ህግ ትጸናለች፣ ተወደደም ተጠላ። መራገጥ ዋጋ የለውም በዚህ ዘመን። በዛ ላይ በጣም ብዙ ነገሮች እንዳሉ እንደሚቀጥሉ ሆኖ ማለት ነው። መተማ ሱዳን ሀገሩ እንዴት ነው ታዲያ? ወላሂ እንደው ዝናብ ብቻ ነው የሚያስፈልገው እንጂ አሁን እንደው ሰላም ነው፣ ደህና ነው። አሁን ዝናብ ሌላ ነገር የለም፣ እንደው ሌላ የሚሰማ ነገር የለም። ሰላም ነው። እንደው ዝናቡ ብቻ የዛን ያክል ሆኖ ያው እንደ ክረምት መግቢያውና እንደ ክረምት መውጫው ዝም ብሎ በአንድ በኩል ዝንብ በአንድ በኩል ትተው እያደረገ በስጋት ላይ ነው ያለው ሰው። ኦኬ። አይ ያው ይሄ እንትን ካለማ ችግር የለውም። ያ ክረምት አይመስለኝም፣ እዛ በረሃ ክረምት አይመስልም። አሁን ምንድን ተፈጠረበት እንጃ። እንደው አላቸሮች ነው ደግሞ እንደው ጉዳችን እንዳያዘልቀው እንጂ ያው በዛው እንደው ደግሞ በመፍሰሱ በከንቱ ሰው ዝም ብሎ በመሞቱ እንግዲህ እንደምታውቀው እንደው በዛ ተቆጥቶብን ካልሆነ በስተቀር እንደው በሰው በወንጀላችን ነው። ሌላ ምን ይሆናል? አይ መቼም እንግዲህ እንደምታየው ኢንቨስተሮች ለመራርተው ሄዱ ነበሩ። ስለዚህ በቋራም በሱ በመተማ በአብደራሽ በሁሉም ዝናብ የሚባል የለም ማለት ነው። አዎ እርሻም ካልተጀመረማ እንግዲህ ሐምሌ ምናምን ነው ዛሬ። ያልተጀመረበት ቦታ አለው። እንደዛው ደግሞ የጀመረም አለ። እንዲጀመርም ደግሞ ስጋት ላይ ነው። ቡቃያው ጠፍቶባቸዋል። ድርቅ የሆነ ጊዜ ደግሞ የበቀለውም ደግሞ አረረብን ይላሉ። እንደው በጣም ስጋት ላይ እንጂ እንጃላ አሁንማ እንግዲህ አስር ቀን ሆነ። ያው በጣም ስጋት ላይ ነው። ልጇ ቢደረግ ወይ ታረገኝ ተቆጥቶ ጦርነቱ ዱዓ ቢደረግም
መልስ አላገኘንም። በቋራም በመተማም በአብደራፊ በዛ ዙሪያ ላይ ባለው ላይ ዝናብ ጠፍቷል። አሁን ላይ በጣም እጅግ አሳሳቢውና በጣም ሁሉን ሰው ተስፋ ያስቆረጠው ነገር ቢኖር ዝናብ መጥፋት ነው። በወሎ እንደዚሁ በጎጃምም ዛሬ ላይ ጎጃም አካባቢ ላይ ደውለን ነበር። በተለያዩ ቦታ ላይ ዛሬ ዝናብ የተሻለ ዝናብ ነበር ተብሏል። የሰው ልጅ ኃጢአት ሲበዛ ሌላ ነገርም እየመጣ መሆኑን ነው ትረሱት። አሁን በቃ ሀሳቡ የሆነው ይሄ ነው ማለት ነው። በቃ ሀሳብ ያለው ዝናብ ብቻ ነው። ዝናብ ላይ ነው ደግሞ አጠቃላይ በሀገር ደረጃ ነው ደግሞ ሰው በዝህም እንደው እየደወሉ ሲጠይቁ በወሎም እዛ በወሉ መሰለው ትናንትና ነው አንድ ዝናብ ዘነበባቸው አሉ። እሪ እያሉ ነበረ። እሱማ እንግዲህ አውጣሪ ጋር እኛም ሁሉም በአቅሙ በልቶ ሲያድር ነው። መቼም ጦርነት የጠጋበኞች ነው እንጂ የተራበ ሰው የሚያደርገው አይደለም። አዎ ለዚህ ጦርነቱ ምኑም እንትናል እህል ማቃጠል ጀመርን። እርስ በርስ ሰውን እንደ በግ እያገቱ ያደረግነው ግፍ ሁሉ እንደሱማ እንደ ፈጣሪማ ያው ሰው የሚያወራ ከሱዳን ጋር ሱዳን ላይ ያለው ያው የግብፅ እንደምታየው ሚዲያው ላይ ያለው በሽታ ዛሬ የችግሩን መፍትሄ የሚያመጣው ስለ ሀገራዊ ምክክር የሚያወራ ሰው የለም፣ ወይም ያን ያህል ትኩረት አይሰጥም ብዙ ሰው ማለት ነው። እና ሱዳን ልትመጣ ነው፣ በዛ በኩል እንደዚህ ልታደርግ ነው፣ ህዋት መጣ የሚል የጦርነት አውድ ነው የሚወራ እንጂ አሁን መተማ ሰላም ሆኖ የዝናብ ችግር ያለበት አይመስልም ብዬ ነው። ለዛ ነው ደግሜ የጠየኩ። እንደው ምንም የዛ አይነት ወሬ ምንም የለም። ያው በሚዲያ ነው የምንሰማው። በሚዲያም ደግሞ በዛ በግድቡ በኩል ባለው በዛ በቤኒሻንጉል ድንበር በዛ ባለው እንጂ በዚህ ምንም ነገር የለም። በዚህ ምንም የዛ አይነት ወሬ ምንም ነገር የለም። ያው የዝናቡ ሁኔታ ብቻ ነው። በመተማ በቋራ እስከ አብደራፊ እንደዚህ ከሁመራ አንስቶ ማለት ይሄኛው በኩምሩክ በሚባለው በግድቡ ዙሪያ አካባቢ ላይ ባለው ላይ እንደዛ ወሬ እንሰማለን። እሱንም ከዛ ውጭ በእኛ አካባቢ ላይ ከዝናብ ባለፈ ስለሌላ ነገር የለም። ሌላ አንድ ደስ የምትል ነገር እዛ አካባቢ ላይ የሃይማኖት አባቶች የጀመሯት ነገር አለች። እሷ ነገር እስኪ እዚህ ላይ ቀጥላ የምትመጣ ከሆነ ካለች ጎንደር እስካሁን ያው ገና ነበረ። አሁን ሚኒሻውን በየጧት አስቀድሞ ወስዶ በመኪና በየቦታው ጣል አድርጎት ይሄዳል፣ ያልፋል። አሁን ግን ያ ደግሞ ተነስቷል መሰለኝ። ደግሞ አሁን ዝም ብሎም ይሄዳል። አጋጣሚ ሞባይል ምናምን ይዘረፋሉ። ደግሞ አጃቢም ደግሞ እንደዛው አጋጣሚ ዛሬ አሁን አጅበው ወስዷቸዋል። ይሄ እንደው እንትን ግን ተደረሰ በኋላ ከዛ በኋላ ዝም ብሎ የሚሄደው ግን ደግሞ እንትኖች ቅማንት ምንሻ ተቀብሎ ላይ እንጀራ በጨው ቤተክርስቲያን እርምጃ አድርጎ ይተወናናሉ። ከዛ በኋላ ያው መታጀብ የለም ምንም የለም። ያው ጎንደር መግባት ነው። እዚህ አሁን ዛሬ ሄዱ ነበሩ። እታች ኩመር እንትሪጋ እንትኑ ሱዳን ሰፈረበት ከፍ ብሎ አውላላ አውላላ ዝቅ ብሎ ገመድ ጥለው እንትሪጋ እየቀረጡ ደረሱባቸው። መከላከያ ጅቦ ሲሄድ ደረቃ ተኳኩሰው ሄደዋል። ሸሽተው ሄዱ ነው ያለን እንጂ ያመጣው ነው። መቼም እንደው ያው ጀራ ነው ማለት ነው። ጉዳዩ ምን የሚባል ምንም ጦርነት ሳይሆን ዘረፋ ነው በለኝ። ዘረፋ ነው፣ በቃ ዘረፋ ነው። ዘረፋ በመተማ መስመር ላይ ባለው እንግዲህ ሞባይል መዝረፍ፣ እዛ ደረቅ አባይ አውላላ አካባቢ ላይ ደግሞ የሱዳን አንዱ ካምፕ አለ፣ አንዱ ወንዳው አካባቢ ያለው ሁለት ካምፕ ነው ያለው። ሱዳኖች መጥተው የሰፈሩበት ማለት ነው። እዛ አካባቢ ደረቅ አባይ የሚባል አለና እሱ አካባቢ ላይ ከላጥለው እንደዚህ ሲሉ ተኩስ ምናምን አሰምተው አመለጡ። ጀስት እንደዚህ ሞባይል ምናምን የመቀማት አይነት ብቻ እንጂ ዘረፋ እንጂ ሌላ ነገር የለም። በዚህ በጦርነት ጉዳይ ላይ ዋናውና ትልቁ አሳሳቢ ነገር ምንድን ነው? ዋናው አሳሳቢ ዝናብ ሲጠፋ ስንት ሰው እንደሚጠፋ አስቡት። እንስሳት የለም፣ ሰው የሚባል የለም። አንድ አመት አሁን ይሄ ወር ይሄ አሁን እስከዛሬ ድረስ ራሱ ማለት ማሽላ ምናምን አልዘራም ማለት ነው። ከዛሬ በኋላ እንኳን የተለያዩ አይነት ፈጣን ሰሊጦች ነው የሚደርሱለት። እነሱንም ለመዝራት አሁን ቶሎ መሆን አለበት። እሱ ካልሆነ ህዝብ እንግዲህ በቆመ ጠብቀኝ የለ ይህን ከሌንትን አለው ምናምን የለ የጥጋብ ውጤት ነው።
ይሄ እኔ እንተኔ ነኝ የሚሉ ቄሶችም ሆነ ምናምን የሚሉት ነገር ካለ እስኪ መኖሩና አልፎ አረ መንገዱ ደህና ነው። እስካሁን ደህና ቆይተናል። እኔ ሚሊሻውን ወደ ሚሊሻ እንትን ወደ መከላከያነት ነው መሰለኝ ተጠቅላላ የሚባል ነገር ሳመጣ አይቀርም እንጂ በዛ እየተወዛገቡ ነበረ። ለዛ አንስተው ሲሆን እንጃ ነው እንጂ እስካሁን ደህና ነው። አሁንም ዝም ብሎ መንገድላቸው የሚሄዱ አሉ። አጋጣሚም ደግሞ ያው አስቁመው ቀረጥ ብለው ብር እዛ የሚቀበሉ ተመኪኖች ባለበት ቦታ ሞባይል ምናምን እንደዚህ እሱ አልፎ ይኖራል። ከዛ ውጭ አሁን ይሄንኛው አሁን ጸሎት ማብዛት በየአካባቢው እንደዚህ የሚከሰቱንም ህዝቡ አንድ ሆኖ ይበቃል ብሎ ልጆቹን መጠበቅ ቢችል፣ ለምሳሌ ዝናቡ ካልመጣ ዝናብ ካልዘነበ እንግዲህ አስበው እስኪ ምን ሊፈጠር ይችላል? አረጋይ እንደው መነሻም አገሩ እንደው ድክም ብሎ ደክሞ አብቅቷል። ይገርማል። አሁን የዝናብ ሳይዘንብ ዝም ብሎ እንደዛው ልክ እንደ ሰኔው አሁንም ቸርቸር እያደረገ ሐምሌ ታለፈ በኋላ እርሻ መታረስም አይቻልም፣ ምን ማድረግ አይቻልም። በቃ አለፈ። አንድ ሰው ታለፈ እንጃ እንዴት እንደሚሆን ሰው ያው እንደምታውቀው ነው። ሰው የዕለት ተዕለቱን ነው። ወላ ገበሬ ብትል ከተማ ሰው ዱዓ የማያደርግ ጸሎት የማያደርግ እንደዚህ አይነት አዋጅ የሃይማኖት አባቱን በእርግጥ ሸፈተ። ሁሉም ሰብሳቢ እኮ ነው ያጣ ህዝቡ አሁን የለም። አሁን በድፍረት ጸሎት እናድርግ የሚል እንደምታዩት የለም። የሃይማኖት አባት ነኝ ብሎ የሚመጡ ሰዎችም ያው የሞት አዋጅ የእልቂት አዋጅ ነው የሚያውጁት። እንግዲህ በጣም ትልቅ ሰው እኛን ያድናሉ የምንላቸው ጭራሽ ከኛ በላይ አብደው ስናገኛቸው፣ ለዛ ነው ብዙ እግዚአብሔር ይፍረድ የምንለውም ቤቱን ያረከሱ ሰዎች ላይ ይፍረድ። ሁሉም የተሰጠውን ስልጣን በክብሩ ላይ የሚነግድ ባለስልጣን፣ ዳኛ፣ ሃይማኖት አባት በሁሉም ላይ ነጋዴም በሉት ሐኪምም ማንኛውም ሰው በተሰጠው ሙያ ላይ የሚገባውን ነገር ያላደረገ ጋዜጠኛው፣ ጠበቃው፣ ዳኛው፣ አመራሩ፣ የንግዱም የገቢዎችም ወር የትኛውም ቦታ ላይ ያለ ባለሙያ፣ መሐንዲሱ፣ አስመጭና ላኪ ወር እንደዚህ ነዳጅ ማደያው ሁሉም በአቅሙ ምንድነው እየሆነ ነበር ወር እየሆነ ያለው ክብሩን ጥሎ ጥፋት በተሰጠው የተለያየ ሽፋን ላይ የተሰጠው መወደድ ላይ ህዝብን ሊያገለግል ለህዝብ ተብሎ የተቀነሰትን የሀገር ሀብት በህዝብ ላይ መከራ የሚችል ዛሬ ድረስ ነዳጅ በማጭበርበር ላይ በጣም በብዙ ቦታዎች አሉ። ዛሬም እንደዚህ ቦርደር አካባቢ ላይ ባሉት ስለማይ አሁን በቅርብ ኮንታክት ማድረጋቸው የግል ጓደኞች ቤንሻንጉል ጉሙዝ አካባቢ ላይ የወርቅ ማውጣት ጋር እና ጋምቤላ አካባቢ ላይ በወርቅ ማውጣት ላይ የተሰማሩ ወይ መኪና ይዘው የገቡ ወይም ደግሞ እዛ ጋር በሸር ምናምን የገቡ ጓደኞች አሉኝና 1 ሊትር ነዳጅ 400 ብር ነው የሚገዙት። 400 ብር። ትናንትና አብሮኝ የነበረ ሰው ነበር ከዛ የመጣ ማለት 400 ብር 1 ሊትር ነዳጅ ቤንሻንጉል ጉሙዝና ጋምቤላ ላይ ወርቅ ማውጫ ምናምን አካባቢዎች ላይ ማለት ነው። መጨካከናችን በቃ እንደ ጀብዱ መጨከን፣ ሰዎችን ማስጨነቅ፣ ማጭበርበር በቃ እንደ ጀግና የሚታይበት እጅግ በጣም አሳፋሪ ነው። እኔ የኖህ ዘመንን እንደው በቃ የምታዩት ሰው በጥፋት ላይ ጥፋት ተደርጎ ተሰምቶ የማይታወቅ የወንጀል አይነት ነው የምንሰማው። ግን ሰው ድንግጥ አይደል? ልቡ እንዴት እንደደነደነ እሱ እንደገና ባለው ሲታሰርን ጀምር ብለው ቄሶቹ በቃ የሰላም ኮሚቴ እናቋቁማለን ብለው ያው እዚህም ተሾዎቹም ተሁሉም ከሙስሊሙም ተሁሉም እንትን ተባለ። አሁን መንግስት እውቅና ይስጠን አሉ። ብዙ ያው ጭቅጭቅ ነበረ። ወደ 10 ነው ስንት አቋም መግለጫ ሁላ አውጥተዋል። አሁን ጀምረዋል። እንግዲህ እንደው ሳካል አድርገው አደረጋቸው እንጂ በቃሪው ሰው ተባብለዋል። አዎ በቃ ያው እንግዲህ የሚዘርፈውንም የሚያግተው ቤተሰብንም
ያው ለማውገዝ እንዳይቀበርም ለማድረግ አቋም መግለጫቸው ብዙ ተንተን ብለዋል። እንዲያው እንግዲህ የሚሳካ ያርገው ያው ብዙ ሰው ተመርጦ ያው ተሙስሊም ክርስቲያኑ ሙሉ ያው ቃል ተገባብቶ ስራ ጀምር አድርገዋል። ይገርማል። በቀደም ነው መቃ የሄዱለት ተሰበሰቡለት። ይህ በሃይማኖት አባቶች ላይ መተማ ዙሪያ ምዕራብ ጎንደር ላይ እንግዲህ በሙስሊሙም በክርስቲያኑም ላይ ያሉ አባቶች ተሰባስበው የራሳቸውን የሰላም ካውንስል አቋቁመው መንግስት ድጋፍ እንዲሰጣቸው ጠይቀው አንደኛው የሚሰርቅም ሆነ የሚዘርፍ የሚደፍር እንደዚህ በወንጀል ላይ ፋኖ ነኝ ወደ የቅማንት ኮሚቴ ነኝ ብሎ አካባቢውን የሚረብሽ ሰው እንዳይቀበር ማድረግ ነው። በዚህ ላይ የተወሰኑ ሰዎችን ሙከራ ተደርጓል። ያው ሞተው የመጡ ሰዎችን አንቀብርም ብለው የት ወስደው እንደጣሏቸው ሁሉ አይታወቅም። ይህንን እርምጃ ሁሉ ጀምረዋል። በጣም ያደነኩትም ይሄንን ነው። በቃ እሱ ሃይማኖት የለውም ቤተክርስቲያን አይቀበርም ተብሎ እንግዲህ ገንዳ ውሃን የሚያውቅ ሰው ካለ የምዕራብ ጎንደር መቀመጫ ሚካኤል ቤተክርስቲያን ከታች ያለ ቀበሌ 2 ላይ ከዛ አንስቶ አቦ ደግሞ ወደ ጎንደር መውጫ ላይ አለ። ከዛ ተነስቶ ዛምቢ ሲባል ወደ አቦ ሲመጣም ከዛም ተመልሶ የት እንደቀበሯቸው አይታወቁም ማለት ነው። በሆነ አጋጣሚ ሲሰርቁ ሲዘርፉ የኖሩ ፋኖ ነኝ እያሉ አካባቢው ላይ ብዝበዛ ሲፈጽሙ የነበሩ ልጆች ተመተው ማለት ነው። ከሞቱ በኋላ አናስቀብርም፣ ሌባ አይቀበርም። ፋኖ ነኝ ብሎ ሀገርን የሚያዋርድ ወራዳ በቀብርም ቢሆን በሃይማኖታችን ወር በምድራችን ላይ አይከናወንለት ብሱ እንደ ውሻ በየሜዳ ይጣላል የሚል ህግ ነው አንዱ ህጋቸው ማለት ነው። ስለዚህ ጥሩ እርምጃ ነው። ቀባሪ ካጣ አንድ ሰው ድሮ የነበሩት እድር፣ እቁብ፣ ሰንበቴ ይሄ ደግሞ በጎጥ ላይ ከቀበሌ አነስተኛ የሆነችዋ የጎጥ ዛጋ የጉብዝ አለቃ የሚባል አለ። የዛው የጎጧ ሽማግሌ አለ ሴቶች ተብሎ በማንኛውም ነገር ላይ ልቅሶውን የሚያስፈጽምም እዛ ቅርበት ላይ ያለው በዛ ታቅፎ ቢጮህ ሰው አይደርስለትም። ነውር አለው ብሎ ህዝብ ያገለለው ሰው ማለት ነው። እሳት የሚያስጭረው የለም ነበር። ዛሬ ክብሪት የሚባል ነገር እሳት ቀላል ቢሆንም በድሮ በነበረው እሳት መጫር አይችልም። በህብረተሰቡ ዘንድ ማህበራዊ ህይወቱ በቃ የተገለለ ይሆናል። ሶስቱን ነገር ነው አሁን የጀመሩት እና ልጆችን ነደን እንትንላለን በቃን ሰለቸን ምንም በብዙ መልኩ ተጎድተናል በሚል የሃይማኖት አባቶች ይህን ነገር ጀምረው የቀጠሉ ነው ተብሏል። በመተማ አካባቢ ላይ የተጀመረውን የሃይማኖት አባቶችን ተግባር ሌሎችም ወርሳችሁ መንግስትም ደግሞ ለእነዚህ ሰዎች ጥበቃና ድጋፍ በማድረግ የመንግስት አካላት ውስጥ ያሉ ቀኜ ውስጥ አርበኛ የሚባሉ ሌባ ወራዳ የተቀመጡበትን ወንበር ያረከሱ እጅግ በጣም ወራዳ ብዙ ሰዎች ስላሉ በአማራ ክልል ላይ በብዛት ማለት በጣም በአብዛኛው በመንግስት መዋቅር ውስጥ ያሉ ሰዎች ካልደገፉት በጫካ ውስጥ ያለው ማንኛውም ነገር ቀላል ነው። ስለዚህ እዛ ውስጥ ያሉ ሰዎችንም አበክሮ አጠንክሮ በማውገዝና በማባረር የሃይማኖት አባቶችንም መልሰው ሌላ ነገርም ሊሉ ይችላሉ። ምክንያቱም ይሄ ሸርሚው ተማርኩ የሚለው ሰው የሚያጠነጥረው ነው። እዛ ጫካ ውስጥ ያሉት ደግሞ እዚህ ከመንግስት ውስጥ ያሉ ሰዎች የሚያጠነጥሩትን የሚፈጽም አይደለም። አርግ የተባለውን የሚያደርግ እንጂ በራሱ አቅዶ በራሱ ምን ብሎ የሚል አይደለም እና የሃይማኖት አባቶች የጀመሩትን ጅማሮ እያደነቅን መንግስት ተገቢውን ጥበቃና ጥንቃቄ እንዲያደርግ ህብረተሰቡም ደግሞ በዚህ አጋጣሚ ተጠቅሞ ልጆቹን ከብልግና እንዲመልስ አይ ካለም ደግሞ ከሞቱ በኋላም እንደ ውሻ በየጫካው እየጣለ የአሞራና የአራዊት ቀለብ እንዲያደርጋቸው በዛ ልክ የረከሱ እና የተዋረዱ መሆናቸውን ሰው ሁሉ ካወቀ ብዙ ባለጌ አይፈጠርም። እዛ በመተማ ዙሪያ ላይ ያለው ነገር መልካሙ ተሞክሮ ይሄ ነው። በጣም ዋናው አሳሳቢና የፈጣሪ ጉዳይ ስለሆነ በሰዎች የማይቻለው ነገር ግን የዝናብ መጥፋት ነው። ፈጣሪ እንግዲህ በፍርዱ ይምጣ ነው። የናቁትን ይቅጣ፣ ያከበሩትን ያክብር። የናቁትን በጉልበታቸው በክላሻቸው በቆመ ጠብቀኛቸው በዶላራቸው በኒውክለራቸው የሚመኩትን ይቅጣ፣ ያዋርድ። ለእርሱ የሚገዙትን እርሱን ተስፋ አድርገው የሚኖሩትን የትኛውም ዓለም ላይ ያሉ የሰው ዘሮች ማንም ምንም ነገር ቢያደርግ እኛ አስተካከል ነው፣ ማንም ምንም ቢያጠፋ እኛ አስተካከል ነው ለማለት አስተካካዮች የጎደለን የምንሞላ ሰዎች እንሁን የሚል መርህ አለ። ለዚህ እንግዲህ ጋሽ አለማየሁ እውነት ነው ያው ለ20 ዓመታት የአማራን የሶማሌ ኦሮሞን ወዘተ ህዝብ
ደም እንባ ሲያስለቅስ የኖረው ወያኔ ዛሬ የትግራይን ህዝብ አሳር መከራውንም እንግዲህ እያሳየው ነው። ከዚህ እንግዲህ ሁሉም የኢትዮጵያ ህዝብ ሁሉ